እኮ የተሻለ አገኛለሁ ብላ ከሄደች ተሞክረው ትጥፋ። አዎ በሱ እንደዚህ ነፃ እኔ በሱ ቦታ በሆን ከኔ የተሻለ ቤት አገኛለሁ ብላ ካሰበች ስልክ መስጠት፣ ሶሻል ሚዲያ እንድትጠቀም ማድረግ ነፃነት ሰጥቶ የተሻለ አገኛለሁ ብላ ካሰበች እና የማንም እንትን አታሏት ከጠፋች ተሞክረው ህገ ወጥ ትሆናለች። ራሷ ናት የምትጎዳው። መጨረሻ ላይ ፖሊስ ይዟት እስር ቤት ገብታ አገሯ የምትገባው ራሷ ናት። እሱማ ያው በፊትም እሱ ጋር የሰሩ ሰዎች እንኳን ሌላ ቦታ ሄደው ያው ሳውዲ ሄዳ 6 ወር ቆይታ ኢትዮጵያ ገብታ ውሰደኝ እያለች ይዋለ እኮ ምን ያህል ቢመች ነው ቢሆን ነው። አያችሁ ጥሩ ሰው ቢሆን ነው የሄደችዋ ልጅ መልሳ አምጣኝ እያለችው ያለችው። ጋይስ ሁላችሁም ታብ ስክሪን አድርጉ። ሰው አናስገባም ነበር ነው ልትወጪ ነው? አቡ ደበረኝ። ምንም ማታይም ጠብ የሚል ነገር የለም። ዝም ብሎ መዛግ ጧት ገባለኛና ታዘርፈኛለች ብሎ አስቦ ሊሆን ይችላል። በኢማራት ሀገር ላይ ዘረፋ ትሪፕል ጋይስ ትሪፕል ወንድ እንዳያበላሻት ብሎ ወንድ እንዳያበላሻት ምናምን ሊሆን ይችላል ብዬ ነው። ትሪፕል ነን ጋይስ ፈረስት ጊፍቲስ ትሪፕል ውዶቼ ትሪፕል ጋይስ ትሪፕልን ተጠቀሙ። ውስጥ 5 ዊን አላት እኮ ሀቡ ዊን እንውሰድ። ኧረ ልጇን ልትድረው በብር ነው የሚሆነው፣ በነፃ አትድርም። መቼም ቤት ገዛላታለሁ ኢትዮጵያዊ ካገባው አለ እኮ በስሟ አዲስ አበባ በስሟ ቤት እገዛላታለሁ አለ። ኦኬ አሁን ገባኝ። ለካ ልጇን ድሬ ፍቅር ሰው እስኪ ሜምበር ይታደስ ወጥቼ ይልተኛ ኔስኮ ቸፕ አርጉላት። አረን ያለው እሺ ሜምበር ስጡኝ እስኪ። ሜምበር ያልሆናችሁ ሜምበር እንግላ ወስደን ጋይስ ጡጣኔ 3 አንዳንድ 16 ዓመት ልጅ ልብድ ነው። ድንቅ ነው። እሱ 22 ዓመቷ እንደሆነ ነው የሚያውቀው። እሷ በቋንቋ ስላልተግባባን ነው አለች። እሱ የሚያውቀው 22 ዓመቷ እንደሆነ ነው። እና አንድ አበባ ጋይስ እንደዛ ነው የሚያውቀው፣ ግን ቋንቋ ባለመግባባታችን ነው አለች። እኔ 28 ዓመቴ ነው አለች። ኖ ማሬ እንዴት ነው የ28 ዓመት ሰው የ22 ዓመት ልጅ ሊኖረው የሚችለው? በ6 ዓመቷ ወልዳ ለእኛ ነው እኮ ያለችን እንጂ ለእሱ ወይ 28 እንደሆነች ወይ ያልነገረችው። ኖ የ16 ዓመት ልጅ ነው ያለቻት። የወለደቻት በ17 ዓመቷ ነው። ስለዚህ እሷ 33 ዓመቷ ነው። እሷ ግን የሚመስላት እድሜዋ 28 ነበረ። አታውቀውም መሰለኝ ሂሳቡን እኮ ነገርኳት እኮ ማለት ተሳስተሻል። ሂሳብ በ17 ዓመትሽ የወለድሻት ልጅሽ 16 ዓመቷ ከሆነ አሁን አንቺ 28 አይደለሽም 33 ነሽ ብዬ አልኳት። ተወሳሰበ። ችግር አለ ብላችሁ እንዳታወሩ። ደግሞ ሃፒነስ ፊቷ ላይ ይታይ። ሃፒ ሆና ነው የምታወራው። ላይክ ሰውየው ገንዘብ ችግር የለበትም። አይ ቲንክ እንደዛ ነገር ነው። ነፃነት ይሰጣል፣ ገንዘብ ይሰጣል። ገባሻ? ፍሪደም ይሰጣቸዋል። በቃ በዛ ልክ ሲሆን ምቾቷ ነው ልታስብ የምትችለው። እስክትመጣ 18 ይሞላታል። አረቦች ገና አዲስም ስለሆነች ይሆናል ስልክ ይከለከላት። ገና እኮ 2 ወሯ ነው ጋይስ፣ 2 ወሯ። አይገርምም? በ2 ወሯ ነው ልጇን ልታመጣለት ልትድረው ተነጋግረው ፕሮሰስ ላይ ቪዛው ተዘጋ እንጂ አሁን ትመጣ ነበር። ተዘጋ። በ2 ወር ውስጥ ምን ያህል አጥንታው ነው? ደግሞ እሷ ራሱ ፊቷ ልጅ ናት እኮ ልጅ ናት። የ16 ዓመት ልጅ ራሱ የምታደርሳት መስለም ማለት ራሷ ላይ ሰዓት 22 ዓመት ምናምን የገመትኳት። ያው እሱ ልጅ እግር ፈልጎ ይሆናል እንጂ ልጇን ከምትድርለት ራሷ ብታገባው። አዎ ራሷ ጠቅለል አድርጋ የምር እሷ ራሱ ትመጥነዋለች። ከልጇ ይልቅ እሷ ትመጥነዋለች። የምር
ራሷ አግብታው ለልጇ ትፈርፋለች። ልጇ በቪዚት ቪዛ ታመጣትና ምን ታረጋታለች ዱባይ ላይ። እዛ ዱባይ ከፈለገች ታስተምራታለች ኮሌጅ። አቡዬ እኔ ናት አቡዬ ሌላ አቡ አለ እንዴ? ወይ አዎ ሀቢባ ነው ስሟ። አቡዬ እኔ እናት ቴንኪ ኒ ወርቅ ቴንኪ። ሌላ ሀቢባ አለ እንዴ ቲክቶክ ላይ? ይኸኛው እኔ ብቻ ነኝ ሀቡ። ሀቢባ ብለሽ ጥሪያት። እኔ ብቻ ነኝ ሀቡ። እኔ ሀቡ ነው አምላት። እሺ ሀቡ እኮ የኔ ስም ነው። ሀቡ አኮረፈች። ሀቡ ስትይ ደነገጥኩኝ። ስም ያለው የሆነ ወንድ ልጅም እኮ ሀቢብ ነው ለካ። እሱ ሀቢብ ነው እሱ ሀቢብ ነው። ሌላ ደግሞ ሀቢባ የምትባል ነበረች አንድ ኢትዮጵያ የገባች። እኔ ግን ሀቡ ነኝ። ሀቡ እኔ ብቻ ነኝ። የልጅቷ አባትስ እኔ እንጃ። ማለት እሱን አልጠየኳትም። ቴንኪው የኔ እናት። ልጅቷ ማን አፏ ምን ያክላል? የትኛዋ ልጅ? አፏንም አይታችኋል እንዴ? እኔ ፀጉሯን ያየሁት ፀጉሯ እዚህ ጀርባዋ ላይ ነው። ግን የልጇን ፎቶ ሽቅርቅር ያለ አይቶ ማሎባት ይሆናል። ተይ ሀቡ። እኔ ሀቡ ስለምልሽ እሷን ሀቡዬ ነው የምልህ፣ አንቺን ደግሞ ሀቡ ነው የምልሽ። ተለያየ አለያየሁት። ፐርስጊፍቲስ ትሪፕል ባይዘዌ ልጅቷ ኮንትሮልም ታደርገዋለች። አይተሽ ከሆነ እንዲ አታስወረውም እኮ። አይ በጊፍትም ደረጃ እሷ ናት የምትሰጠው። ገባሻ? አሁን አንበሳ ስጭ ስላት ሄዳት ንክት ብታረግ ምንም አይላትም። ሲጀመር ዮኒ ጋር ራሱ በደንብ ነው የሚያጫውተን ሰውየው። ማለት ችግር የለበትም። 39 ሌቭል የደረሰ እኮ ቅርብ ጊዜ ነው እኮ 32 ነው ምናምን ሆኖ ነው ያወቅኩት። እውነት በዚህ ሳምንት ውስጥ ነው 39 ደርሷል። በጣም ነው የሚሰጠው። አልሰማሻትም? በጣም አለው ምናምን ስትል ነበረ። የኔ ወርቅ ትሪፕል ላይ ቢሆን የኔ እናት ትሪፕሉ አመለጠ። ቲንክ ሶ ማች አብዬ ቴንክ ዩ። ይቅርታ ወይ ማሪ፣ ኢንቦክስ እኮ ዝግ ነው የኔ አይመጣም። ሀብታም ሰውዬ ነው አለች እኮ። በጣም ሀብታም ነው። ገንዘቤን የሚሸከሙልኝ ልጆቹ ናቸው አለሽ እኮ። ገንዘቡን የሚያሸክመው በልጆቹ በአጋዦቹ ነው። ኤቲኤም ካርድ አይጠቅ ስልኩ ላይ ያደረገው እዚህ በሰለጠነ አካውንቱ ላይ ያደረገው ምን አሸካከመው? ሜቢ ወርቁን፣ ጌጡን፣ ልብሱን እንኳን ካሽ ብር ቀርቶ እንትን ካርድ ራሱ መያዝ ቀርቷል። በአፕል ፔይ ነው የምንከፍለው ስልካችን ላይ። አቡን እንቅጣት እስቲ። ሶስቱ አንዳንድ አበባ ሶስቱ ቀለል ያለ ቅጣት ነው የምንቀጣጣው። ፊልተር ነው ጋይስ። ሶስቱ ሞቅ እንዲል በቃ። ሀቡዬ መጣች። ሜሪዬ ቴንኪዩ የኔ ወርቅ ታድላ። ሜሪዬ ቴንኪዩ። ልውጣ ነበርኩ ሰው ስለመጣላት ልቀጣላት። አይ ሞቅ የምናደርገዋለን እንትን አንልም። ዋን ሞር ጋይስ። ሀቡ ጋር ተፎካከሩ። ሽማግሌዎች አይወዱም ካርድ። ኧረ ሰውዬው አንድ አበባ ግድ ውዶች፣ አንድ አበባ 5 ከገባ ፊሊተር ነው የምንቀጣጣው። ትላልቅ ቅጣት አንቀጣጣው። ጀስት ፊሊተር ነው እሱ ጋይስ። 5000 እንግባ። ሀቡዬን አግዟት። 5000 ጋይስ። ደብል ነን። ደብል ነው ጋይስ። 5000 ከሙላ እንዴት ፈለግ እንደሚያስቸግረኝ እንትንሽ በልቶ እኮ ነው። በስቶ ነው ፕላሴንታሽ በስቶ። ቪታሚን ሲ ጥረት ደብል። ፕላሴንታሽም ሲሆን ጥፍር ላይ ፈለግ ይወጣል ጋይስ። ደብል ነን። አቡ ካሊድ አቡ አብደላ ቪታሚን ሲ እየወሰድኩ ነው ጋይስ። ደብል ነን 5000 እንግባና አቡም እንዳትወጣ ሞቅ እናድርገው። 5000 ሀቡዬ ጊፊ የኔ ወርቅ 5000 እንግባ። ነቃ ደንቀጥ አድርጌ ደብሉ ሳያልቅ 5000 ያስገቧት። ሀቡዬ ደብሉ ሳያልቅ አለቅ። ትንሽ ታነቃቂን ነበረ ብንቀጣጣ። ስትቀጣ መተው ፑሽ ያደርጉላታል። 5000 ሙሉ ጋይስ። አንድ ግላብ ጋይስ ካለን አንድ ግላብ ስጡ። እንዳትገነጥል ያምሻል። አይ አልገነጥለውም።
ያማል ደግሞ እኮ በእንትን ቁረጭ፣ በጥፍር መቁረጫ ደስ ይላል። በጥፍር ቀደም እኔ እንደውም እያወጣኋቸው ነበር ፈለጎቼ እንዳለ። የኔ ይሄ የሚቆረጥ ምናምን ሳይሆን ይኸውልሽ እዚህ ጋር ውይ የእሱ ያማል፣ የቆዳው ያማል። የዚህ ዳሩ ግን በጥፍር መቁረጫ ብድግ ስታረጊው እሱ ፈለግ ነው። የቁም ጥፍር ነው የሚባለው። ፈለግ ነው የማውቀው። እሱ የቁም ጥፍር ነው የማውቀው እኔ። ፈለግ ይሄ ነው። እሱም ይሄም ፈለግ ነው። በዳርና በዳር የምትወጣውን ፈለግ ነው የምትባለው። እኔ እሱን የቁም ጥፍር ነው የማውቀው። ፈለግ ነው እሱም ጋይስ። እኔ ፈለግ ነው የማውቀው። ወደ አዲስ ነገር ነው የምታመጣል እንጂ የቁም ጥፍር። ቫዝሊን ተቀቢው ሀቦ። ቫዝሊን ለውጥ ያመጣል። እሺ ቀባለሁ። የሌሎቹ ድነዋል። አዎ ፈለግ ነው እኮ። እኔ ፈለግ ነው የማውቀው በዳርና ቀደም። የሚገርማችሁ ጥፍሬን ስሰራ እንዳለ ሀቡ እንዳለን ያነሷችሁ ዳር ዳር ላይ ወጥቶብኝ። ቆዳ እየቀየርሽ ነው ይባላል እንደዚህ። ትልቅ ሰው ቆዳ ይቀይራል። ምን አውቃለሁ። ህፃናቶች ሲወለዱ ቆዳ ይቀይራል። ሳታልተቃጠልኩ። አዎ ህፃናት ይቀይራሉ፣ ይፈገፈጋል ቆዳቸው። አንድ ለባዶ ነበርን እንድትቀጪ ነበር እድል የሰጠውሽ እና ሰው አስገብተን አንጫወትም። ልትወጪ ነው? ደከመኝ። ነገ ጠዋት እገባለሁ። በቃ ጠዋት 7 ሰዓት ሊሆን ነው። አንድ እድል ልስጥሽ ከፈለግሽ 1-0 አድርጌ። አይ ማንም የለም እኮ ማንም የለም። ታስገባሻለች አይደል? ሀቡ የለችም እኮ እሷ ዝም ብላ መታ ሰፖርት አድርጋ ነው የምትወጣው። እንደዚህ ናት። ትሪፕልም አጠብቅም ደብልም አጠብቅም። መቅጣት ምናምን ብዙም እንትን ፍላጎቱ አይደለም። እንደዛ ከሆነሽ ይመች። በቃ ቻው ሀቡ። አንድን ሞከር እንዴ ጋይስ? መዶሻ 2 መዶሻ ነው። እስቲ አንድን ሞከርሽ በ1-0 ልትይዥልን ነው? አዎ ይሻላል። ይኸው ሰው የለንም። በ1-0 ተይዞልናል። ሀቡን እዚሁ እናስቀራት እስኪ። እንደብሯታል። ሂዱበት ጋይስ፣ ሂዱ 1-0 ነን ጋይስ። ሀቡ ጋር ፑሽ ከተደረገ 1-1 እንሆናለን ማለት ነው። ሰንያ ደስ የሚል ስም ነው። ሰንያ ጋይስ ኤኒቲንግ ደብል ፋሚሊ ደብል ዩዝ ዘ ደብል ሰርስ ጊፍት ኢዝ ደብል ወይኔ ውንሽ ሄደ ሀቡ ሄደ እንግማ ነው ያየሁት ጋይስ። ደብልን ደብል እንዴት አባት 1-0 ነን ጋይስ። 1-0 ነን። ለሀቡ እንዴት አድርጌ በኮድ ልንገራት? ኮድ ግዝን ላዘን ታውቂያለሽ? የወፍ ቋንቋ ገብቶኛል። እሺ ገረ ጉራጌኛ ልንገርሽ። ገረ ኦኬ ንገሪኝ። ገረ ማለት በአረበኛ ላይ ያበልጠኝ። ንገሪኝ ማለት ለዘለዘ ለዘለዘ አንቺ ቅድም ለዘለዘ እንትኗ ለዘለዘ ለውጣ ግዝንግዝ መጣች። አይ ነው አንድ አበባ ጋይስ። ኦ ማይ ጋድ አንድ አበባ። እናንተ ምስቁታ ምን ገብቷችሁ ነው? 3 አንድ አበባ ለውጣ መጣች። ገባሻ? አንቺ በዚህ ደቂቃ ውስጥ ገዝታው ነው ገና ልናገር ስትያው ቀላል እኮ ነው። ያንን ለመግዛት እኮ በየሰከንዱ ታጠፊዋለሽ፣ ትዘጊዋለሽ። ይቻላል። አዎ ኤክስፐርት እስካላረገ ድረስ በአንድ ሳምንት 12500 ኮይን እኮ ነው ማሪ። እኮ እንደፈለግሽ ታነሺዋለሽ፣ ትቆልፊዋለሽ። እንደዛ ይቻላል። አዎ ተወጃለሽ፣ ትገበያለሽ እኮ እንደዛ ነው የሚያደርገው እኮ እሱ ያልኩሽ። ለዛ ነው እኔ እኮ እየገዛ ምስል እኮ እንዴ ነው ለአንድ ሳምንት የምትገኙ። ከዛ እንደፈለግሽ ትቀያየሪያለሽ። እኔ ገና ሳትናገሪ ምን ልትነግሪኝ እንደሆነ ገብቶኛል። ለዛ ነው አትከሚ አይ አንደርስታንድ ያልኩሽ። የአራዳ እኮ ናት ሀቡ። ግን አንቺ ግን ያገባ በቃ አራዳ
ልም ያለች ጭጭሰች የድሮ አራዳ የገባት ናት። የምር ደብል ጋይስ፣ ደብል ነው፣ ደብል ነው፣ ደብል ነው፣ ደብል ነው፣ ደብል ነው፣ ደብል ነው። አዛም ወዘለዘለዘ ትችላላችሁ። የወፍ ቋንቋ ሲስተር እንዴት አበሽቀኝ ነበር ድሮ ከጓደኞቿ ጋር ከኔ ሚስጥር እኔ እንዳልከተላት ምናምን ከፈለገች እንደዚህ ነበር የምታደርገኝ። እሷ የምትሄድበት ቦታ እንዳልሄድ እኔም ልጆቼ ማራዳ ናቸው። ገብቶኛል አሉ ገብቷቸዋል። ሳሚ ሳሚ ሜምበር ይበራ እና ከች ልትል ትችላለች፣ ልትከሰት ትችላለች። አንቺ ጋር ሌላ ቀን እንደዛ ለውጣ እሷ ናት። አዛንቺ ዝብሽ እኔ እኮ ማለት ነው እንደ ጉራጌ ሀገር እንደኖርኩት ጉራጌኛ ማውራት ነበረብኝ፣ ግን አማርኛ ነው የሚያወሩት። ጉራጌኛ ማውራት ነበረብኝ። ኦሮምኛ ጎበዝ ነኝ። አያችሁ፣ ኦሮምኛ ጎበዝ ነኝ። ክላብ ራሱ እኮ ጠመመብን፣ እየሰጠን አይደለም። እችላለሁ። ምንድን ነው ማሪ? ምች የወፍ ቋንቋ፣ የወፍ ቋንቋ መገልበጥ እኮ ነው። አማርኛን ገልብጦ ከርብሶ ማውራት እኮ ነው ጋይስ። አዛንችስ ምን ማለት ነው? ካሳንችስ የለኝም እያልከኝ ነው ሳሚ? አንቺስ ጉራጌ ነሽ ወይ? ብሔረሰቦች ነኝ። ብሔረሰቦች ኑኑ የኢትዮጵያ ልጆች ነኝ። የኢትዮጵያ ልጆች ብሔረሰቦች። ኔቨር ጊቭ አፕ። ሜምበርሽን አድሽልኝ እባክሽ። አሁን እኔ አይኔ ጥቁር ነገር ማየት አይፈልግም። ሜምበር አድሱ። አቦ በቃ ጨከንሽ። ሰው አስከተን አንጫወትም። በቃ ደከመኝ፣ ልወጣ ነው ማሪ። ቦሪንግ ነው። ነገ ጧት ጧት አትገቢም እንዴ? እንገባለን። በቃ ውድ መልካም አዳርሽ። ወይ ግላብ ግን አላየው ሰጥቷቸዋል መስዬ። በተረፈ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ አመሰግናለሁ። ታብታብ ስላደረጋችሁ፣ ጊፍት ስለሰጣችሁ፣ ሼር ስላደረጋችሁ አመሰግናለሁ። ወዳችኋለሁ፣ አብራችኋለሁ። ባይ። ለመስዬ መስዬ ግላብ ሰጥቶሻል። ባይ